በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። ይህንን ቪዲዮ የምትመለከቱ ላላዩት አሳዩልኝ፣ ሸር በማድረግ እንዲሁም ላይክ አይረሳ። ላይክ ባረጋችሁ ቁጥር ለሌሎች ተደራሽ እንዲሆን ሪኮመንድ ዩቱብ እንዲያደርገው ምልክት እየሰጣችሁ ነው እና ንፉጎች አትሆኑ። በጣም ንፉጎች ናችሁ። በነገራችን ላይ ለምን ብዙ ሰው 2000 3000 ከዚያም በላይ ታይቶት ግን ላይክ ቢታይ በጣም ትንሽ ነው፣ በጣም ማለት ነው። እና ያየው ሙሉ ላይክ ቢያደርገው ለሌሎች እንዲደርስ ምን ማድረግ ነው? ይህንን ቪዲዮ ለሌሎች እንዲደርስ ምክንያት መሆን ነው እና ቢያንስ የሰጠው እግዚአብሔር ያልታሰበ ይስጠው። እናንተ ደግሞ ለሰጡትም ወይም እንዲሰጡ ምክንያት ለመሆንም ደግሞ ሸር ማድረግ ራሱ ትልቅ በረከት ነው እና እግዚአብሔር ከሁላችን ይሁን። ውድ ተመልካቾች ዛሬ የመጣሁበት ዕለተ ገናን በማስመልከት ለአቅመ ደካሞች የተወሰነ በረከት እንድናበረክት ሁላችሁም አስተዋጽኦ አድርጋችኋል። እግዚአብሔር ይስጣችሁ። በዚህ በመቀጠል የሰጡትን ክርስትና ስም ልጥራላችሁ። ትንሽ ውጭ ውዬ ይሄው ፊቴ ሁሉ ግልብጥ ብሎ ተውት። የወጣው ፀሐይን ያለቀብኝ ዛሬ እግዚአብሔር ይመስገን። ግን ደስ ብሎ በእናቶቼ በአባቶቼ ምርቃት መጥቻለሁ። የእናንተንም ሁሉ ተመርቄ ወለተ ገብርኤል ወለተ ጊዮርጊስ 9500 ይቅርታ፣ ወለተ ተክለ ሃይማኖት 5000፣ ወለተ ማርያም 9700፣ ወለተ ኢየሱስ 10000 ብር፣ ወለተ ገብርኤል 8750 ብር፣ እህተ ገብርኤል 5000 ብር፣ ወለተ ሰንበት 4000፣ እንዲሁም ጓደኛዋ ወለተ ሰንበት 4000፣ ወለተ ኪሮስ 20000። የወለተ ኪሮስ የእህቴ የሚገርማችሁ ነገር የቅዱስ ገብርኤልና የመብርሃን ዝክር ነበረ። ረስቼባት ተሰታይ ነውና በጣም ደንግጬ፣ እንደውም መብራንን ዘክሬ ስመጣ ሁሉ ነው ቮይሷን የሰማሁት። በጣም ደንግጬ ነበርና እንግዲህ ያው ቅዱስ አባቴ መድኃኔዓለም ዛሬ በዕለተ ቀኑ ለዚህ እንዲውልላ ፈልጎ ነው። ልጆችሽን ይባርክልሽ እናቴ። የእሷ 20 ብር፣ የሁለተ ኪሮስ 20 ብር፣ እህተ ሚካኤል 4000፣ ወለተ ኢየሱስ 4260 ብር፣ ሀብተ ገብርኤል ደግሞ 7207 ብር። ሀብተ ገብርኤል እግዚአብሔር ይስጥ። እንዲሁም ደግሞ እህታችን ወለተ ማርያምና ገብረ ሰማያት ነው የሚለው 2000 ብር የሷ። አንድ እህቴ ደግሞ በእኔ አይደለም በእህቴ በመምኒጋ በጣም ይሄ እንደምታዩት ይሄን ከዚህም በላይ የሰጠች እህታችን በአንድ ላይ የእናንተን ተደምሮ የሚያል ስሟን አልነገረቻትም። ለሲስተርም እግዚአብሔር ያቀኛል ብላለች። እውነት ነው፣ እግዚአብሔር ያቀሻል። ሁላችሁንም እግዚአብሔር ያውቃችኋል። ልባችሁን፣ ህይወታችሁን እያንዳንዱን እግዚአብሔር ያውቃል። ልብና ኩላሊትንም ይመረምራል። እሷ ደግሞ 55,000 ብር የእሷ ነው ማለት ነው። ትልቁ ሚና የተጫወተችው እግዚአብሔር ይስጥሽ። በነገሩ ብዙም የሰጠ ጥቂትም የሰጠ አርፍዶም የመጣ ድሮ በቤቱም የጸና በምን በእግዚአብሔር ዘንድ እኩል ላይ ነው። እከሌ ብዙ ስለሰጠ ከኛ በላይ የበለጠ መንግስቱን ይወርሳል ወይ የበለጠ ጸጋ ያገኛል ማለት አይደለም። አሳንሳም የሰጠችም ብዙ ከሰጡት እኩል አትሆንም ማለት አይደለም እንዴ። በጣም በመጽሐፍ ቅዱስም በተለያየ ነገር ሲነገርላት የነበረ እኮ ያላትን ወይም አብልጣ ሰጥታለች የተባለችው ደከማዋ ሴት እኮ ከሌሎቹ አብዝታ ስለሰጠች ሳይሆን ያላትን ስለሰጠች ነው። እና ሁላችሁንም መጽዋዕታችሁን መድኃኔዓለም ይቀበልልን። ከዚህ በመቀጠል የሰጥነው ብርና ዘይት ዱቄት ነው። እኔ ያሰብኩት እንቁላል በዓሉን በማስመልከት እንቁላል፣ ዶሮ ወይም ደግሞ አንዳንድ ሽንኩርቶች ምናምን ነበር የበዓሉን ድባብ እንትን እንዲሉ። ነገር ግን በአዲስ አበባ ወረዳ ወይም በቀጠናው በሙሉ የታዘዘው ዱቄትና ዘይት ስለነበረ እኛን ተመሳሳይ ስላሉኝ ስጋም ይግዙበት፣ እንቁላልም ይግዙበት፣ ከቻለላቸው ዶሮም ይግዙበት ብለን የዛን ዋጋ ብሩን ሰጥናቸውና 60 ሰው ነው የመረጥነው ነበር። ተውት ያለ ጦርነት። ወይኔም መብርሃን፣ ወይኔም ስላሴ። እኔማ 10 እየደወልኩኝ 60 ሰው አዘጋጀልኝ። በጣም አረጋውያን የሆኑ የደከሙ በጣም እንትን ያሉ እምነት ምናምን የለም ጴንጤ፣ ሙስሊም፣ ማንኛውም እምነት መረዳት የሚያስፈልገው አቅመ ደካማ ይረዳል። ገናን ባያስመለክተው ማለት ነው። ሁሉም ነው የተረዱትና ግን ህዝቡ ብዛት እንዳይመስላችሁ በቃ እኔ ደውዬ 60 ሰው ተዘጋጀልኝ ምናምን ስለው ኧረ ተይ ወለልትዬ ተይ እንኳን 60 ሰው
60,000 ሰው ታገኛለሽ ዛሬና ነገ ነበር ያለኝና እንዴ ሁሉ ህዝብ ከየት ይመጣል ነበር ያልኩትና ለካ በየአመቱ እዛ ቦታ ስጦታ ስለሚሰጥ ያልመጣ ህዝብ የለም። በቃ ማን ሰጥቶ ማን ይቅር ውስጣችሁ እንዲህ ነው የሚላወሰው። በቃ በተለይ እናቶቻችን መለኩሴ እናቶቻችን አቅመ ደካሞች የእምነት በጣም እንትን ያሉ የበረቱ ሺህ የሚባሉት ሁሉ ሙስሊሞቹ በጣም አቅመ ደካማ ሆነው ምናምን በቃ እየተጋፉ ያን ሁሉ ፖሊስ በቃ ስንትና ወደ 6-7 ፖሊስ ታዞ እንኳን አልቻለም። በቃ ስነ ስርዓት አስይዞ ማስገባትና በጣም ይከብድ ነበር። የሁሉ ህዝብ ቁራሽ እንጀራ የቸገረው ነው። የሁሉ ህዝብ ይበላው ያጣው ነው እንጂ ምንም ሳያጣ ሰው ፊት አይቆምም። የሰው ፊት እሳት ነው፣ ይገርፋል። ግን በጣም ስለባሰበት ነው ሰው ፊት የቆሙትና እግዚአብሔር አምላክ ምሕረቱን አመጥቶ ያዳምን ዘር በሙሉ ያጥግበው። ከባድ ነው በእርግጥ ይሄ ነገር ብዙ ጊዜ ብዬው አውቃለሁ። እነሱ አገኙ ማለት ሀብታም መበምን ሰጥቶ ይጸድቃል። ምክንያቱም እኔ ለምን ድሃ ተፈጠረ ብዬ አልቅሼ ሁሉ አውቃለሁ። ሱባኤ ሁሉ ገብቼ አውቃለሁና የተመለሰልኝ መልስ ትንሽ በጣም ለህሊና ራሱ የሚከብድ ነውና እውነት ነው። በቃ እነሱ ከሌሉ መስጠት ለማይቻል ነበረ። እኛ በምን እንጸድቅ ነበረ? እኛ በምን መንግስቱ እንወርስ ነበረ? እኛ ለማን ለግስ ነበረ? ገብቷቸዋል። እና ይህ እነሱ የተቀመጡበት ምድር ለእኛ መጽደቂያም ለእኛም መፈራረት። ረቢ አላበላችሁኝም፣ ታረዣ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም፣ ብጠማ አላጠጣችሁኝም ተብሎ የምንጠየቀው በእነሱ ነው። በእነሱ በእናቶቻችን፣ በአባቶቻችን፣ በእህቶቻችን፣ በወንድሞቻችን አብዛኛው ህመምተኛ ነው። አብዛኛው ችግር ላይ ያለ፣ አብዛኛው አካላተ ጎደሎ ነው። አብዛኛው የተለያየ ደዌ በሽታ ያደከመው ሰው ነው እና ይኸውላችሁ የኔ ስልክ ለደቂቃ እንትን አይልምና በጣም ነው ውስጤ የረካው። ግን ሁሉንም ባለማዳረሴ ደግሞ ውስጤ በጣም ቅርቅር እያለ ግማሹ እየመረቀ ግማሹም ለእኔ ሳይደርሴ ብሎ እየረገመ ነው የሚያልፈውና ምን እንደሚደረግ አላውቅም። አይደለም ቀርቶ አንዳንድ ዱቄቱ እንደዚህ ይዛችሁ ብነሰንሱት ራሱ አይደርሳቸውም፣ በእውነት ብዛታቸው ማለት ነውና እኔ እንጃ። እግዚአብሔር ከዚህ በላይ እንድንሰጥ ይርዳን። በቃ ከዚህ በላይ እንድንለግስ፣ ከዚህ በላይ እንድንሰጥ፣ ከዚህ በላይ ሁሉም ተደስቶ እንዲውል። ይሄ በእርግጥ ብዙ አይደለም፣ ግን ዛሬ ዘይት 2000 ምናምን ገብቷልና ለነሱ ይሄ ትልቅ ነገር ነው። በቃ ትልቅ ነገር ማለት ነው። ምክንያቱም ይህን ልግዛ ቢባል ዛሬ ማን ይችላል? ይህን እንግዲህ ታገኙ 4 ወር 5 ወር ቀጥበው ይበሉታል ማለት ነው። ከዚያም በላይ ይበሉታልና ተመስገን፣ እግዚአብሔር ይመስገን። በሰጣችሁት እጥፍ ድርብ አድርጎ አባቴ አማኑኤል ይተካላችሁ፣ ቀሪ ገንዘባችሁን ይባርክላችሁ፣ በቤቱ ያጽናችሁ። እውነት ድንግልን ኖሯችሁ ተርፏችሁ የምጥሉበት አታችሁ እኮ አይደለም፣ በረከት ለማግኘት እግዚአብሔር አምላክ ቀሪ ገንዘባችሁ እንዲባርክላችሁ፣ ትዳራችሁ፣ ህይወታችሁን፣ ልጆቻችሁ እንዲባርክላችሁ አይደለ? እውነት እንደ እምነታችሁ ይደረግላችሁ። በሰጣችሁት እጥፍ ድርብ አድርጎ ይተካላችሁ። እውነት በሰጥ ገንዘብ የተባረከ የምትሉበት ቃል ያምጣላችሁ። እኔ አንዱ ምስክር ነኝ። የሰጠ አይደህይም። የሰጠበትን የሚሰጥበትን ቦታ ይምረጥ እንጂ የሰጠ መቼም አይደህይም። አንደኛ ገንዘቡ ይባረክለታል፣ ሁለተኛ ያልታየ ያልታሰበ ነገር ይሰጠዋል። በዚህ እርግጠኛ ሆኖ ስለሰጣችሁ እግዚአብሔር ያልታየ ይስጣችሁ። እወዳችኋለሁ። ከዚህ በመቀጠል ስጦታውን እንመልከት። ቻው። የህዝቡ ብዛትና የሰው መጠን ጉዱድ ራሱ እንኳን ህዝብ እንዳይመስላቸው የተሰልፎ ያለው ህዝብ በጣም ከባድ ነው። እንዴት እንደሚደርስ አላውቅም።
ተመልካቾቻችን እንግዲህ ያው ለበዓል ስጦታ ተሰጥቷል። ለስልሳ ሰው ታስሯል። ድምጼ እዚህ ይገባላል። ማይኩን ታደርገዋል። ሰላም እንዴት ናችሁ? ውድ ተመልካቾቻችን እንግዲህ ያው ለበዓል ስጦታ ባላችሁት መሰረት ለ60 ሰው አዘጋጅተናል። እንደምታዩት ጤፍና ዱቄትና ዘይት እና ደግሞ ተጨማሪ ለእንቁላል የሚሆን ብር ይሰጣችሁ ባላችሁት መሰረት ያው አዘጋጅተናል። እንግዲህ ለ60 ሰው አሁን ይገባሉ። እንግዲህ ያው ለ5 ነው የሚካፈሉት። 25 ኪሎ ዱቄትና 5 ፍሬ ዘይት ነው። ተጨማሪ ደግሞ ያው ለእንቁላል ወይ ለዶሮ እንሰጣቸው ብር አለ እጃችን ላይ ማለት ነው። እንግዲህ ይሄን ይመስላል እንደምታዩት። ከዛ በኋላ ደግሞ እንግዲህ ያው ስንሰጥ የቀረውን ታያላችሁ ማለት ነው። ይሄን ይመስላል። አምስት ሰው ማለት አይደል? እዚህ ጋር 5 ሰው ነው የሚመጣው ማለት ነው። አምስት ነው የሚካፈሉት። በቃ አንዳንድ ዘይት ይወስዳሉ። 25 ይወስዳሉ። ስለዚህ አሁን 60 ሰው ተዘጋጅቷል። ሰጣቸዋለሁ። 5 ነው የሚመጡት። አንቺ ማይኩና ማይኩን ነቅላ ድምጽ ሳይለንት ነው ያነበረው። ያንቺ ነው እንዴ? እሺ 85 እንጨርሽ። ኦኬ
ተመልካቾቻችን እንግዲህ አሁን ሰዎቹ ብዙ ነው ያሉት። ውጪ በጣም ብዙ ሰው ነው ያለው። ይታያል። አስገባቸው እስቲ ውጪ ያለውን ሰው ከፍ አድርገውና እንደምታዩት ነው። እናንተ የምታደርጉትን ድጋፍ ደግሞ እኛ በአቅማችን እናደርጋለን። ሌላውን ደግሞ ክፍለ ከተማው ነው አሰባስቦ የሚረዳው ማለት ነው። እኛ የተወሰነ 60 ሰው ይዘናል። አብዛኛው በጣም ብዙ ሰው ነው ያለው። ሌላውን እንግዲህ የብልጽግና ጽሕፈት ቤት አመራሮች ናቸው አሰባስበው የሚሰጡት ማለት ነው ገንዘቡን እና ተጨማሪ ደግሞ ለእንቁላል ያው ለእያንዳንዳቸው 700 ብር ብንሰጥ ብር ይዘናል ማለት ነው። ቅድም እንዳሳያችሁ ዱቄትና ዘይት አለ አንድ ላይ አድርገን ያው ለአምስት ሰው ነው ለአምስት ይከፋፈሉታል ማለት ነው። ከዛ በተጨማሪ 700 ብር ለባህል ይሰጣቸዋል። እኛ ያሰብነው ዶሮ ወይ እንቁላል ነበረ። ነገር ግን ያው እዚህ ቀጠና ወይም ወረዳው ላይ የተመደቡ ወደዛ ዘረላቸው የክፍለ ከተማው ነው። ክፍለ ከተማው የሰበሰበው ነው የሚሰጠው አመራሮቹ ናቸው። ከነሱ ላለመለየት ነው ዱቄትና ያረግንላቸው። ለዛ ነው እንጂ በኋላ በዓል ላይ ዶሮ ወይ እንቁላል ሲሆን ነበር ደስ የሚለው። ነገር ግን እንቁላል ከዚህ ላይ ወይ ዶሮ ይገዙበታል። ዶሮ ቢቀር ስጋ ግማሽ ኪሎ እንዲገዙ ደስ ያላቸውን ያደርጉ በሚለው አንድ እህቴ ደግሞ ከመሸ ዛሬ ከነጋ ወደ 19500 ልካልኝ ነበረ። የእሷንም ጭምር አድርጌ ክርስትና ስማቸውን አለሽ ይዟል። ስማቸውን ግን እንትን ብሩ መጠኑን ለመናገር የብሩ መጠኑ ቤት ነው። ክርስትና ስማቸው አሁን ይህንን የበጎ ስራ የሚሰሩት ለዚህ ለበዓል እንደምታዩት ክፍለ ከተማው በራሱ የሚረዳው አለ። እኛ ደግሞ በግላችን በእናንተ አማካኝነት የምንሰጣቸው ሰዎች አሉ። ዱቄትና ዘይቱ እንደምታዩት ለ60 ሰው የሚሆን ነው የተዘጋጀው። ከዛ በተጨማሪ 700 ብር ይሰጣል ለበዓል ማለት ነው። ይህንን ሁሉ ተሰብስቦ ያደረጉት ሰዎች ክርስትና ስማቸውን ዝም ብለን ለመጥራት ያክል ነው። የብሩ መጠን እንነግራቸዋለን፣ ግን የተሳተፉት ነው። ወለተ ጊዮርጊስ፣ ወለተ ተክለ ሃይማኖት፣ ወለተ ማርያም፣ ወለተ ኢየሱስ፣ ወለተ ገብርኤል፣ እህተ ገብርኤል፣ ወለተ ስብሐት ድጋሚ፣ ወለተ ኪሮስ፣ ወለተ ሰንበት ነው። ሁለቱም ወለተ ሰንበት ናቸው። ብሩ መጠን በኋላ ተሰጥቷቸዋለሽ። ወለተ ኪሮስ፣ እህተ ሚካኤል፣ ወለተ ስላሴ፣ ሀብተ ገብርኤል፣ ወለተ ማርያም እግዚአብሔር ያቀኛል ያለ ሰው አለ። ከዛ በተጨማሪ ደግሞ ረከት ነው በእግዚአብሔር ዘንድ። ስለዚህ አሁን ሰዎቹ እናስገባለን። ከዛ ያለውን ነገር አካፍለን እኛ ወደ ስራችን እንሄዳለን ማለት ነው። ጠብቁን እንግዲህ ፎቶ ሆናላችሁና እስከ ይቅርታል DJ Joe.
በዚህ ጋር እንደዚህ ቢሆን ይሻላል እኮ ሰልፍ ዞርበል አይደለም እያነሳው ነው ቪዲዮ ነው በቃ አምስቶቹን አልሰጠም ቆይ እዛ ቅድማ አካል ጉዳተኞች ገብተን ነበር እንደገና ምን እንደተፈጠረ እንጃ እነ ቅድማ ተጠራውና ገባ በርሶስ ምን ተመዘገበው? ማናት አለሚቱ መኮንን የተመዘገበው ደግሞ ሌላ ጣም ተነግሮታል።
እነግራችኋለሁ። አልተመዘገቡም። ዓለም ይሁን መጥቶ ስኩዌር ኮፍያ የለበሰ አምን ታደርጋለህ ወደ ኋላ ትገፋና ታሰልፋለህ እዚህ ጋር ወደ ኋላ እሺ የምታሰልፈው ህይወት አለች ህይወት ቅደም ልጅ ያዛት ልጅ ትንሽነሻለች ትንሽነሻለች ሰጋሩ ሰሚራማ በላይነሽ ያለች በረከት አለ ትንሽ ገብታለች አይደል? ሰሚራም ገብታለች በላይነሽ አለች በረከት ለአምስት ነው የምትካፈለው። 5 ኪሎ ነው። 5 ኪሎ ተካፈሉ። አረጋሽ አለች አረጋሽ ማ እሺ ተሰለ ወጋለች አለች ወጋለች ቀለም ያለውት ማናት በለው አንድ ሰው ተጨምሮ ተባለ 15 ሰው ወይ ፍርቱና ወይ ሸሚዝ ከሁለት አንዳቸው
በዚህ ልክ ጨክንሻል። ምንም ሰብሽ ነገር የለም። አስወጥልን፣ ውጭልን። በልክ የሚሆን ነገር የለም። አይደለማ፣ አይሆንም። ያው እንዳለ ሀብቱ እንዳለ እየጠፋ ነው አለ ንብረቱ። ሌሎችም አሉ እኮ ክብረት አምስት አስተባባሪና ጨናብነት ይላል። አምስት 25 አምስታቸው ማለት ነው። ዝም ብለው ነው ሁሉም የራሱ ሰብበት ያስተላል። አይደለም እዚህ ጋር ሞልቷል። ያው እነዛው ሞልቷል። አንተ በዛኛው ግባሽ ያው በዛ አስገቡት። በቃ እሱ ያ ካንተ የባሰ አለ አይሻልም? አንተ በዛኛው በመዝገብ ማሷላት የሌለችው ልጇ ናት።